ሰላም እንዴት ናችሁ? ትላንት ዛሬም ስለኔ ሚዲያ ላይ እየተወራ ነው። ሴት ልጅ እንዴት ትመታለች ምናምን ብላችሁ እያወራችሁ ነው። ማወቅ ያለባችሁ የእሷን ነገር ብቻ ነው ያዳመጣችሁት። እኛ እንደ ማንኛውም ቦታ አልሄድንም ነው። የሄድንበት ቦታ መጠጥ ቤት ስትራህ ነው እና እዛ ሄደን ከጓደኛዋ ጋር እኔ ጓደኛውን ነው ማውቃት ኦልሬዲ አላውቃትም እሷን ከጓደኛው ስለማውቃት ጓደኛው ጋር ትንሽ አፍ ለአፍ ተጣልተን ነበር ምናምን። ከዛን ልጅቷ ስንጣላ እሱኛው ባታ በመሃል ጠርሙስ ሰብራ እዚህ ጋር ወጋችኝ ማለት ነው። ተሰፋኝ እዚህ ጋር ሆዴም ላይ አለ እና ይሄን ሁሉ ጉዳት እሷ አደርሳብኝ እንደዚህ። ከዛን ደግሞ ሳይደንግጬ ነው ልጅቷን መተዋት እንደማንኛውም ሰው ሴት ልጅ መምታት አግባብም አይደለም እሱን አውቃለሁ። ግን ይሄ ነገር ራሷ መታ እኔ ላይ ዘላ ስትወጋኝ እኔም ደግሞ ሳይደነገጥኩኝና መተዋት። ሌሎች ጓደኞቼም ከአጠገቤ ነበሩ። ምንም በሶስት ምናምን መቱኝ ምናምን የምትለውን ደግሞ የለም እንደዚህ አይነት ነገር ራሴ ነው የመታዋት። ያው ሁላችንም በዛ ሰዓት ኖርማል አልነበርንም። መጠጥ ቤት ማለት ታውቃላችሁ ሁላችሁም። ልጅቷ ደግሞ ዘር እኔ አማራ ስለሆንኩኝ ምናምን እኔ ዘር የለብኝም። ማንኛውም የሚያውቀኝ ያውቀኛል። ስለ ዘር እኔ ንክክች የለብኝም። ስለ ዘርም እያወራች ዘር እያለች ነው ነበርና እና የተጎዳችሁ እሷ ብቻ ሳትሆን እኔም ተጎድቻለሁ ማለት ነው። ማየት ትችላላችሁ። እስካሁን ደግሞ ከቤት ያልወጣሁት አሞኝ ነበር። ልጆች ሆስፒታል ወሰዱኝ። ከዛን ተሰፋሁኝ ምናምን ቤት ገባሁኝና ተኛው አሞኝ ነበር እና ዛሬ ጓደኞቼ ሲነግሩኝ ወጣሁኝና ሰማሁኝ። ነገር መታወሩት ነገር አንድ ነገር ሳታሰሙ ምንም ነገር ያኔ የእሷን ብቻ እያወራችሁ ለምን እንደዚህ አረገ ለምን አረገ ብላችሁ ማሰብ አለባችሁና እሷ ብቻ ተጎጂ አይደለችም። እኔም ተጎድቼ ሆስፒታል ወጥቼ ቤት ነው ያለሁት ማለት ነው። እና ዘረኛ ምላልችሁ ደግሞ እኔ ዘረኛ አይደለሁም። በዘር ምናምንም እንትን ሜር ሰው አይደለሁም። ማወቅ ያለባችሁ አንድ ነገር ሴት ልጅ መምታት ያግባብ አይደለም እሱን አውቃለሁ። ግን ደግሞ እኛ በዛ ሰዓት ሁላችንም ማለት ነው መጠጥ ቤት ስለሆነ ኖርማል አልነበርንም። ተጣላን፣ ተፈጠረ። ይሄ ነገር ሲፈጠር እሷ ብቻ ተጎጂ አይደለችም ማለት ነው። እኔም ተጎድቻለሁ። ከሆስፒታል ነው የመጣሁት። ከዛም ጓደኞቼም ለሶስት ነው የሚመጡት ምናምን። እንደዚህ አይነት ነገር የለም። ብዙ ሰው አለ እዛም ያለ ሰው አለ እና ሁላችንም ከዛ ወጥተን ሄድን። እኔ ተኝቼ አሁን የተነሳሁት ማለት ነው። ይሄ ነገር ራሱ ጓደኞቼ ነው የነገሩኝ። እንደዚህ ሚዲያ ላይ እየተወራ ነው ምናምን ተብዬ ወጣሁኝ ማለት ነው። እና ማወቅ ያለባችሁ ይሄ ነው። እና ልጅቷን ደግሞ አላውቃትም። ጓደኛውን ብቻ ነው ማውቃት። ከዚህ በፊት አንዴ በአይን አይቻታለሁ መሰለኝ። ጓደኛውን ነው ማውቃት እንጂ እሷን አናተዋወቅም። የተፈጠረው ነገር ይሄ ነው። እና ተጎጂው እኔም ተጎጂ ነኝ ማለት ነው። እዚህ ጋርም ተሰፍቻለሁ። ነገሮችን ሳትረዱ እንዴት ነው ብላችሁ ሳትረዱ እንደዚህ ከመሬት ተነስታችሁ አትወሩ። ይሄ መልእክት ሼር አድርጋችሁ ስለዚህ ነገር እያወራችሁ ያላችሁት አዳምጡት ማለት ነው። እና እንደዛ ነው። ሰላም እንዴት ናችሁ? ውድ ኢትዮጵያውያን ሁላችሁም። አሁን የመጣሁት ልጁ ትናንትና ቪዲዮ ሰርቶ ለቆ ነበር እና ብዙዎቻችሁ ያን ቪዲዮ እየተቀባበላችሁት ነው። እሷ ነች መጀመሪያ የፈነከተችው፣ እሷ ነች እንደዚህ ያደረገችው፣ እዛ ቦታ ላይ ለምን ተገኘች፣ ምን ትሰራለች፣ ብዙ ነገሮች። በተለይ ደግሞ ሴቶች ናቸው እንደዚህ አይነት ተቃራኒ እንትኖችን እያመጣችሁ ያላችሁ። በነገራችን ላይ የሰው ልጅ ዛሬ ላይ ባለበት ሳይሆን ነገ ምን እንደሚሆን አይታወቅም እና ነገ ምን እንደሚደርስብን አናውቅም። እኔ እዚህ ጋር ስመጣ የት ቦታ ነበረች፣ እንዴት ነበረች ነገሩ ምናምን ሁሉም ነገር አልደበኩም፣ ተናግሬያለሁኝ። ሲቀጥል ይሳሳታል የሰው ልጅ። ነገ በምን አይነት ሁኔታ ራሳችሁ እንደምታገኙት አታውቁም እና አትፍረዱ። ልጁ መጥቶ እሷ ነች እንደዚህ ያደረገችኝ እንደዚህ ነው ብሎ ሲናገር እኔ ያን ሁሉ ቦታ ላይ እንትን እስከምለው ድረስ ልጅ ወንድ ልጅ እኮ ነው። እንዴት ነው ችሎ እንትን ሊለኝ የሚችለው ዝም ሊለኝ የሚችለው? ሲቀጥል ብቻዬን የደበደብኳት ብቻውን አይደለም የደበደበኝ። እጁን አሽጎ የመጣው እኔን የመታበት እጁን እንትን ብሎ መጥቶ እዚህ ጋር ሌላ ድራማ መስራቱ አያስፈልግም። እውነት ነው እኔ ተናግሬያለሁ፣ ራሴን ተከላክያለሁ ብያለሁ። ግን በዚህ ልክ ይሄን እንትን ያሉትን ነገሮች ግልጽ አይደሉም። እየመጣችሁ ደግሞ እኔን እንትን ማለት ልታደርጉኝ የምትፈልጉ ሰዎች ለምን ወጣሽ፣ ለምን ተናገርሽ፣ እዛው እንትን ባልሽ ምናምን ብላችሁ የምትሉ ሰዎች አላችሁ። አሁንም ራሴን አፍኜ አልቀመጥም። የተደረኩት ድርጊት የሰብአዊነት ድርጊት ነው። ይሄ ከሰውነት እንትን የወጣ ነው። ስለዚህ አሁንም ቢሆን መጠየቅ አለበት። ምንም ነገር አላደረኩትም። ምንም ምክንያት አሳማኝ ምክንያት የለውም። ልጅቷ ጋር ነው የተጣላሁት። ከዛ እሷ ገባሽ ልታቀላቅል ነው ያለው ነው። ልጅቷ ጋር ለምንድን ነው መጀመሪያ የተጣላው? እኔን ስላለ ነው። እኔን ስለተናገረ እኔን ነገሮችን እንትን ስላለን አልፈልግም ስላልኩት አስናቅሽኝ፣ የመናቅ ስሜት ተሰማ፣ አስናቅሽኝ፣ አስደፈርሽኝ ብሎ ነው እሷን የመታት መጀመሪያ። እሷንም ደግሞ ላገላግልም አይደለም ነኝ እንሂድ ብዬ ነው እሷን ይዤ ስወጣ ነኝ እንደውም አንቺ ብሎ እንትን ያለው። አብዛኞቻችሁ ሴቶች
ጸጉርሽ ላሽ ነው ወይስ ላጭተሽ ነው የመጣሽው? በዚህ ልክ እኔ ራሴን እንትን የምልበት ምክንያት አለኝ። ጸጉሬ አይደለም ሁለት ስሬት አንድ ጸጉር አንድ ፍሬ እንደዚህ ስትመጹ ጸጉራችሁን እንዴት እንደሚያመጣቁታላችሁ። የታመምኩትን ህመም እኔ ነኝ የማውቀው፣ ያሳለፍኩትን እንትን እኔ ነኝ የማውቀው ስቃይን። አሁን ትናንትና መጥቶ ድራማ መስራቱ እናንተም ማለቱ አስፈላጊ ነው ብዬ አላስብም። ይሄ ኔጌቲቭ የሆነ ኮሜንት የምትሰጡኝ ሰዎች ወይም ደግሞ ያልሆነ እንትን እየሰጣችሁ እሰይ ደግ አደረገሽ እንደዚህ ነው ብላችሁ ለምትሰጡኝ አርፌ እንድቀመጥ ድምጽ እንዳልሆን ለሌሎች እህቶችም እንትን እንዳልሆን የምትመጡ ሰዎች እኔን አታደናቅፉኝም። አንድ ጊዜ ወጥቻለሁ፣ አሁንም እቀጥላለሁ። ነገሮች ብዙ ሴቶች አሉ በየቤቱ ይሄን እናንተን ምላሽ ፈርተው የተቀመጡ። እዚህ ሀገር ላይ ለምን እንወሻሻለን? ሁላችንም እኮ ብዙ ነገሮች እናሳልፋለን። መዝናኛ ቦታ ስራ ሲባል ወይ ላውንጅ፣ ካፌ፣ ሾፕ የሆነ ቦታ ስትሄዱ ምን አይነት ቡድን እንደምታራምዱ ብዙ ነገሮች ሁላችሁም እዚህ ጋር እንትን ብላችሁ መታችሁ አጉል ሃይማኖተኛ ተጫውታችሁ እንትን አትበሉኝ። በቃ ይሄ የራሴ እንትን ነው። ሆኜ እንኳን ቢሆን እንኳን ያልሆንኩት እንኳን ያላደረኩት እንኳን እንትን ያላልኩት ብሆን እንኳን ያ ፐርሰናል እንትኔ ነው። ገባችሁ አይደለ? እዚህ ጋር የመጣሁትና ድምፁ ሁኑኝ ብዬ እናንተን የጠየኩት እንደ ሴትነትና እንደ ሰውነት የተደበደብኩት የግድያ ሙከራ የተደረገብኝን ለሱ ድምፅ እንድትሆኑኝ እንጂ ስለ ሃይማኖቴ ወይ ደግሞ ስለ አለባበሴ ወይ ስለሄድኩበት ቦታ ወይ ስለ እንትኑ ማብራሪያ እንድትሰጡልኝ ወይም ደግሞ ለምን እዛ ቦታ ተገኘሽ ወይ እንደዚህ ነው እንድትሉኝ አይደለም። ሁለተኛው ነጥቤ ኢጃዛ ቤት አብረሽ እየወረድሽ አማራ እያለ ኦሮሞ ጋር ወርደሽ ምናምን አሁንም ከቤት ጋር ታነካኩት። እሱ ሙሉ የኦሮሞን ህዝብ ወክሎ እንትን ይላል እያልኩኝ አይደለም። ኢጃዛ ቤትም የሚያገናኘን ሰዎች አይደለንም። እንዳልኳችሁ በዓል ነው፣ ፕሮግራም አለ፣ እንዝናና ተብሎ ነው የተሄደው እዛ ቦታ ላይ። እዛ ጋር ሄጄ ደግሞ ጠጥተሽ ነው ሰክረሽ ነው ላላችሁት አልጠጣሁም። እውነት ነው ተቀርቶ ሁሉም ሰው እየተዝናና ነበር። አልጠጣሁም፣ አልሰከርኩም። እኔ ራሴን በደንብ እንትን የምል ሰው ነኝ፣ ተናግሬያለሁ። አሁንም አብራችሁኝ ቆማችሁ ከጎን የሆናችሁ እንትን ለምትሉኝ ሰዎች እያመሰገንኩ ግን እኔን ለመጣልና ሞራሌን ነክታችሁ ዝም እንድል ወይም ደግሞ ራሴን እንትን እንዳልል ፈልጋችሁ እንትን ለምትሉ ሰዎች አሁንም ታበረቱኛላችሁ እንጂ አታደክሙኝም። ምክንያቱም እኔ ደካማ ሴት አይደለሁም። እንደዚህ ተደርጌ የግድያ ሙከራ ተደርጎብኝ ለምን ዝም አላለችም ነው? ለምን አርፋ አልተቀመጠችም? ለምን ወጣች ነው? ግን ይሄ ቁስል የብዙ ሴቶች ቁስል ነው፣ በተለይ ደግሞ እዚህ ሀገር ላይ። ምክንያቱም ትሄዳለች፣ መዝናናት የማያምር የማይፈልግ የለም። ይሰራሉ፣ ይወጣሉ፣ ሲወጡ ይዝናናሉ። ማንም ሰው ይሄዳል። እንደዚህ አይነት ቦታ ላይ ግን እንደዚህ አይነት ነገር ሲያጋጥማቸው ዝም ይላሉ። ለምን? አሁን ልክ እኔ ላይ ያደረጋችሁትን ነገር መቋቋም ስለማይችሉ እኔ ላይ ያራመዳችሁትን ያለውን የኮሜንቶችም የሆነ የፖስቶች በተለይ ሴት ሆናችሁ እንደዚህ አይነት ኮሜንት የምትሰጡ አጉል ሃይማኖተኛ የምትጫወቱ ስለ እምነቴ ስለ ሌላው ድርጊቴ በእኔና በፈጣሪ መካከል ያለውን ነገር ወደ ጎን እንተውና እንደ ሰውነት እንደ ሴትነት ይሄ ነገር መሆን አለበት ወይ? አንድ ሴት እኔ ብሆን ልጄ ብትሆን እህቴ ብትሆን ብላችሁ አስቡ። እዛ ቦታ ላይ መገኘቷ እሺ ትክክል አይደለም፣ ስህተት ነው። ያን ነገር በኋላ እናወራበት የማይደርስም። እኔ እኮ ትናንት የሞትኩ ሰው ነበርኩ፣ የተገደልኩ ሰው ነኝ። ገብቷችኋል አይደለ? እዚህ ጋር መቶ እሷ ነች መጀመሪያ እንደዚህ ያደረገችኝ እንደዚህ ብላኝ ነው እንደዚህ። ምንም ያልኩት ነገር የለም። እዚህም እንደወጣ ያደረገኝ እውነት ስላለኝ ምን አገናኝቶን ወይም ደግሞ ምን አደራርሶን ያን ነገር ነው ወደዚህ ያመጣኝ። እውነት ስላለኝ። እውነት ባይኖረኝ ኖሮ እውነትም ደርሼበት ተናግሬ የሆነ ነገር ቢኖረኝ ኖሮ አርፌ ይቀመጥ ነበር። ግን ምንም ያገናኘን ነገር የለም። ጠየቀ፣ አልፈልግም አትንካኝ ነው እኔ ጸባችን። ለምን እኔ ጠጌን እጄ ተቀምጫለሁ፣ እሱ ጋር ተቀምጦ አጠገቤ ተቀመጭ፣ ነይ እንደዚህ አድርጊ፣ ነይ እንደዚህ ነው እንደዚህ ሲነካኝ እጅን አንሳልኝ፣ እኔ አልፈልግም ነው ያ ነው እንትን ያለው አይደል? የበታችነት ስሜት ከተሰማው ደግሞ ዛፍ ላይ ይውጣ። ምንም እንትን የለኝም። ከዚህ በኋላ እያንዳንዳችሁ እየመጣችሁ እኔን እንትን ለማለት በውስጥም ይሁን ቪዲዮ እየሰራችሁ ይሁን በኮሜንት እንትን የምትሉ ሰዎች ከኔ አካውንት ላይ ይወጡ። ለእናንተ የሚሰጠው ምላሽ አይኖረኝም። አብራችሁኝ ኖረ ሆናችሁ ወደፊት አይዞሽ ብላችሁ ሴትነት ህመም ያሟችሁ ብሔር ሳትለዩ ዘር ሳትለዩ አይዞሽ ያላችሁኝ እህት ወንድሞቼ አመሰግናለሁ።